የጓጓንበትም ነገር እኛ እኮ አስቀድመን ተናግረን ነበር የምንለው እኮ ለዛ ነው። አስቀድመን ይህ ነገር እንደሚፈጠር ተናግረን የነበረው ለዛ ነው። ውድ ቤተሰቦች ቀላል አድርጋችሁ አትዩት። አሁን ሁሉም ነገር ተጋልጧል። አሁን ሁሉም ሴራ ወይኔ አብርሃም አቤት አቤት አቤት። እና አሁን ደግሞ ለሄርሜላ በቃ ነጠላችንን ዘግዝቀን በቃ ልናለቅስ ነው ማለት ነው። እና ትልቅ ላይሆን ይችላል የተከለከለ ያለሁኝ አብዛኛውን ጊዜ ቻሌንጆችን ምናምን እየተጋፈጥኩኝ እንዳልፍ ወንድሞቼ ጓደኞቼ ያገዛችሁኝ ቴንክ ማለት እፈልጋለሁ። ውዥንብር እንዳይፈጠር ማለት ነው። እና ደግሞ ጸጉሩን ተሰርቶ እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው አሁን ነው መሸሽ፣ አሁን ነው መሸሽ። ወይኔ ሄርሜላ፣ ወይኔ ሄርሜላ። ኮሜንት ነው የምንጀምረው። ማን ነው እንደኔ ደስ ያለው? ደግ አደረገሽ፣ በፈጣሪ ማመን አቃተኝ። ፍቅር ደግ አደረግሽ። አብርሃም በጣም ተግማምቶ ነበር። በማል ነው ኮሜንት ማለት ነው። ቪዲዮ ማየት እፈልጋለሁ ማለት ሁሉን ነገር እኔና ሩታ የምንዳባደው የምንጣላው የምንበሻሸቀው ሁሉን ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ለአንተ አልነገርኩም። አይ ነው አንተ ጋር ሁሉ ነገር እውነት ነበር። እናንተ እያወራን የነበረው ይኸውላችሁ፣ ልንገራችሁ ሄርሜላ እውነት መሆኑ አይቀርም። በእርግጠኝነት አሁን መሆኑ አይቀርም። ሄርሜላ ወደ አብርሃም ከተመለሰች አሁን ላይ በቃ እሷ ነች የተደገመባት ወይም ለቤት ሰራባት ብዬ ነው የማስበው። እንደዛ ባጣቀየኝ አድርጎ እንደዛ አድርጎ ከተጫወተባት በኋላ አሁን ከመጣች በጣም ነው። ምክንያቱም እኔ ድጋሚ አሁን ለምሳሌ ያንን ሁሉ ነገር የማደርግበት ኃይል የለኝም። ሩታ እንደዛ ስትሆን ነው ወደ አንተ ጋር ተመልሼ የመጣሁት እና አንተም ደግሞ አሪፍ መንገድ ላይ አይደለህም ማለት ልቦና አልተረጋጋም። ሁለት ልብ የሆንክ ይመስለኛል። አይ አንቺም ቅሪ ማለት ከራሱ ጋር አይደለም እንዴ ብዬ እስክጠራጠር ድረስ አንተ በጣም የማዝነው ነገር በዚህ መልኩ መሆኑ። ሩታ አይጠቅምሽም። አብርሃም አሁን ወደ አንቺም አልተመለሰም። በመሃላቸው መለያየትን ልታደርጊ ትችያለሽ እንጂ ይሄን እኔ እንጃ እኔ አላውቅም። ብቻ ግን አንድ እውነት የምነግራችሁ ነገር አንድ እውነት እዚህ ውስጥ የምነግራችሁ ነገር ማለት ነው አብርሃምና ሩታ አሁን በዚህ አጋጣሚ በዚህ እንትን አንድ ላይ ይሆናሉ ብዬ አላስብም። ይበልጥ አብርሃም ቂም እየያዘ ነው የሚሄደው። በዛ በኩል ደግሞ የሩታና የሄርሜላ እንደዛ ሰላም ማውረድ አሁን ላይ ሄርሜላ ይህን ነገር ስትረዳ ሩታን እንደዚህ ነው የምጠምዳት። ከአብርሃም ጋር ያሏት ነገርም አላቅም። እኔ ግን በጣም የሚሰበር ይመስለኛል። እኔ በቃ አሁን ላይ ቅስማ የሚነካ አንቺም ቅሪ ሁላችሁም ቅሩ የራሴ ህይወት ጀምራለሁ ትላለህ። አንድ ቀን ደግሞ በቃ አንቺ ትሸኛለሽ ትላለህ። ይሄ ነገር ደግሞ ልክ ባልመጣ ኖሮ እኮ ሲጀመር ወይ አሁን እንግዲህ ሄርሜላን ለማስኬድ ሄርሜላን ሊያባብል ነው። ምን አለበሉኝ። አሁን የሚፈጠረውን ነገር ብቻ ዝም በላችሁት። ሄርሜላን ለምንም ልናረግ አልቻልንም አይደል እንዴ? ብቻ ሳይሆን ሰማኛው ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ነህ ወይ የሆነ ነገር በነፍስ ስጋ ነው የምትጫወተው። እና ምንም ነገር አላረጋችሁም። አሁን አንድ ላይ በነበራችሁበት ጊዜ ለምን እውነቱን አትናገሩ? እና ለሩታ ብለሽ ፍቅር ያኑላ ካደረግሻው ምንም ነገር አልተፈጠረም። የድሮ ትዝታችሁ የድሮ ነገር እንትን ብሏችሁ መጥቶባችሁ ምንም ነገር የተፈጠረ ነገር የለም። አላቅም ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር ገባሽ እንዴ? ያገባኛል እንዴት ማለት ሴት እኮ ናት። የኔን ህመም አትረዳም። የኔን ህመም ስለተረዳሽ ምን አገባሽ ይባላል። ስቃይን ስላየችልኝ እሷም እናት ናት። ፍቅራውንም ማመናት የምርሽ ነው ወይ የምትወሩ ነገር አንድ ነገር ላስፈራራት አይደለም እኮ ስነ ስርዓት አብርሃም ተረጋጋ። በመድኃኒዓለም አብርሃም ተረጋጋ። እጇን ልቀቃት፣ እጇን ልቀቃት፣ ልቀቃት። ልብሷን ቆይ ቆይ አይደለም ምንም አያረገኝም። ቆይ ምንም አያረገኝም። አብርሃም ልቀቀኝም። ለምን ተረጋግተህ ማታወሪያ መሀል እንዴ? ሄርሜላ የኔ ቆይ ሩታችን ለማንቺ ቆይ የምሬን ነው። የሁሉ ነገር እኔ ላይ የሄርሜላ እንባ ነው የሚል ብዛቱ። ሲጀመር ሁሉ አብርሽ ከሄርሜላ ለመራቅ ያደረገው ነገር ነበረ።
ሁሉም ሄርሜላ ንጽህናን የሚያሳየው ንጹህ ሰው ናት ይላል። ሄርሜላ ሚስኪን በእውነት የቀረባት ሁሉ ሰው እየመሰላት የምትጎዳው እሷ ነች ነው። እንግዲህ ማን ነው እንደኔ ደስ ያለው ደግ አደረገች አብርሽ የምትሉ የኔ ንጹህ ሴት ሄርሜላ ሚስኪን፣ ሄርሜላ የኔ የዋህ ከነዚህ አስመሳይና ከአብርሽ ራቂ። አንቺ ንጹህ ሴት ነሽ ሄርሚ የኔ ዝምተኛ፣ ሄርሚ የኔ የዋህ፣ እንደዚህ አስመሳዮች ጋር ራቂ። እሰይ ደግ አረገች። ሁላችሁንም እንባ በንባ አረገቻች። ከባድ ሰው ነሽ የተጫወት ድራማ ይሰራሽ ነበር እንዴ? ምን ድራማ ይሰራውብህ? የሁሉ ቀን አብርሃም በጣም ከባድ አብርሃም፣ እኔ ምን አደረኩት? ሰማይ እንዴ ለላይፍ ቆይ እኮ ነው ፍቅር ነኝ እኔ። ያወራችሁትን በሙሉ እኮ አውቃለሁ። ህይወቴ ላይ ማን እንደሚያስፈልገኝ አሁን ላይ መወሰን አልቻልኩኝም። ያወራትን በሙሉ እኮ አውቃለሁ፣ መወሰን አልቻልኩኝም። ፍቅር እኔ ላይ እንደዚህ አይነት ነገር ትጮቻለሽ? ልክ ናት። ምንም ያጠፋችሁ ጥፋት የለም። አንተ መወሰን አቅቶህ ነበር። ሩታንሽ ነጥብ የጣልሽው ሩታ ነጥብ ጣልሽ። የእውነቴን ነው የምልሽ፣ በጣም ነጥብ ጣልሽ። ይሄ ነገር ወይ እንደዚሁ ቢቀር ወይም ደግሞ ሌላ መንገድ ብትጠቀሚ ይሻላል። ይሄ በጣም ጭራሽ አንቺን የሚጎዳ አደገኛ መንገድ ነው የተከተልሽው። በጣም በቃ የእውነት ሩታ በጣም በቃ ሄርሜላ ስናቀቶ ነበር። ያው ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጣ እሷ ጋር አትሄድም ነበር። ገባ አይደለም? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩኝ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው ገባ አይደለ? ስለዚህ ከራስ ጋር ለመሞከር ልብህን ለማዳመጥ ሞክር። ምንም ከዚህ በኋላ እኮ ያንቺ ሊሆን አይችልም። አሁን እዚህ ነው ያለ ርቀት ሄደሽ ከጎዳሽው ይሄ ልጅ ምን ሊያስብ ይችላል? ከቂም የተሻለ ምንም አዳምጠው ነገር የለም። ኦኬ፣ ስለዚህ አንድ ላይ ሆናችሁ እኔ ወደ አንቺ ለማምጣት ይሄ ነው ፕላንሽ ነበር። ገና አሁን ሶስቱም አሁን አንድ ላይ አንተ ላይ ወርዱባል። አራተኛ ይዘህ ትመጣለህ። ይሄ ነው ፍላጎትሽ ነበር። አትምጣ፣ ወደ ከፈለክ አትምጣ፣ ግን እውነታውን ወቅ። ከሩታ በላይ ማንም አይጠቅምህም። ይሄ መረሩ እውነታን ቢሆን ዋጠው። ይሄ ነው እንግዲህ እውነታው። እሱን አያገባሽም። እኔ እመርጣለሁ እንዴ ከዚህ በላይ እንዴት አጓኝ? አብርሃም ተከበር፣ ርቀትህን ጠብቀህ አውራኝ። እግዚአብሔርን የምሬን ነው። ያንተ ዝም ስትባል ለምንድን ነው ይሄን እንዴ? አንቺ ነሽ መድኃኒቱ ለአብርሃም። በቃ አንቺ ነሽ። የዋቹማ በቃ አልቻሉም። በቃ ከኔ በላይ ሰው የለም አልክ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ ነይ ካልክ መምጣት አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከመቼ እንደዚህ ይቀጥላል እንዴ? ልክ ናት። ምንም የተሳሳተችው ነገር የለም። ምንም የተሳሳተችው ነገር የለም። እኔ ነገም ፈራው። ይሄ ላይ ሲጀምር አንተ ራስህ አብርሃም ፍቅር ስህተቱ አብርሃም እንዲህ ፀጉርን እንዳደረግ በቃ መጫወቻ ሆነ ቀረ። ሄርሜላ ቀበል አይፈልግም። እሱ ስህተቱን መቀበል ስለማይፈልግ ነው። ይኸውልህ አንተ በአንተ ህይወት ውስጥ የፈለካት ሴት መምጣት ትችላለች። እኛ መቀበል አለ እኔ መቀበል አለ። አንቺ ደግሞ ልጠይቅሽ፣ እኔ ላይ አንቺ እየተጫወትሽ ነበር። አንቺም ሄርሜላ እየተጫወትሽባት ነበር ማለት ነው። ምንድን ነው የምትጫወትባት? እቃቃ እየተጫወትሽባት ነበር። እሷ አንዳበት ሙሉ እየተጫወተችባት ነበር። አንተ አማን እንዴ የተጫወተች? ኧረ የምትከራከርለትን ነገር ወቅ ሄርሜላ የምሬን ነው። ቻናሉ ሄርሜላ እስከሚመስል ድረስ እንዴት እንዴ እየተጫወሽባት ነበር ሄርሜላ ላይ። አመት ማለት ነው። ገና ምን አይተክ የሚመጣ ሴት ሁሉ ገና ይጫወትባል። ሄርሜላ ስለ ሄርሜላ ነው የሚያሳስብ ወይስ አንድ አመት ሙሉ? አሁን ጦርነቱ እንግዲህ ሩታና ፍቅር አሁን ሄርሜላ እንግዲህ እኔ አሁን የሄርሜላ መልስ ብቻ ነው የምጠብቀው። ዛሬ የሄርሜላ መልስ ሰምተን ምን እንደሚፈጠር እንግዲህ አብረን የምናየው ይሆናል። ግን ኮሜንቶቹ እንዳለ ኮሜንቶቹ ግን በስማ የምሬን ነው። እንዴ እየተጫወሽባት ነበር ሄርሜላ ላይ። አመት ማለት ነው። ምን ማለት ነው? ታይ አንዴ ነው ያገኘሁት። እሰይ ደግ አይደለም። እስቲ መልስልኝ። ሄርሜላ ስለ ሄርሜላ ነው የሚያሳስብ ወይስ አንድ አመት ሙሉ? አይ ሄርሜላ ነጥብ አስተላለች። ምንም ነገር ሳታረግ ምንም አይነት እርምጃ ሳትወስድ በጣም አሸንፋለች። አሁን ወደ ሄርሜላ መጥቶ ይቅርታ መጠየቁ አይቀርም። ሄርሜላ ጋር ያለው ነገር አብርሃም ምን ይሆናል የሚለውን ነገር ነው የሚያሳስበን። ባይ አቦዳቸዋለሁ። ሱራዛ አበሻ ነበር።